ዓለም ላይ 87 በመቶ የሚሆኑ ሰዎች የሚሰሩትን ስራ የሚወዱ ሰዎች አይደሉም። የሚያደርጉትን ነገር እያደረጉ ያለባቸው ብዙ ኃላፊነት ስላለ ያንን ኃላፊነት ለመወጣት ብለው ነው። እርግጠኛ ነኝ አብዛኞቻችሁ ራሳችሁን በመስታወት ስታዩት ደስ አይላችሁ። ያ የኩራት ስሜት የለም። ምክንያቱም በመስታወት ውስጥ የምታዩትን ሰው አትወዱትም። የሆነ ቅር የሚላችሁ ነገር አለ። ይህም የሆነው ደግሞ እናንተ ወፍራም ስለሆናችሁ፣ ቀጭን ስለሆናችሁ፣ ስላረጃችሁ ወይንም ልጅ ስለሆናችሁ አይደለም። ይሄንን መሆን እችል ነበር፣ ነገር ግን እንደዛ አይነት ሰው ልሆን አልቻልኩም የሚል ቁጭት ይይዛችኋል። ብዙ ሰው በህይወት የሚከፋው ምን መሆን እንደሚችል ሲያስታውስ ነው። እናንተ ሙሉ አቅማችሁን ብትጠቀሙ ምን አይነት ሰው ትሆኑ ነበር? በየቀኑ ራሳችሁን በመስታወት ስታዩት ያንን ፖቴንሻል የምታዩት ከሆነ ያንን አቅም የምታዩት ከሆነ ሁሌም ቢሆን አሁን የሆናችሁትን ሰው መሆናችሁ በጣም ያናድዳችኋል። ምናልባትም እድሜ 28 ነው 29 ነው ትሉ ይሆናል። ነገር ግን እኔ አብሬያቸው ሞላቸው ሰዎች ለምሳሌ አንድ የ28 ዓመት ልጅ $125 ሚሊዮን ሰራው ሲለኝ ታዲያ አሁን ሌሎች እንዴት ነው እንደዚህ አይነት ገንዘብ ሊሰሩ ያልቻሉት? ሌሎች እንዴት ነው ይሄንን ማሳካት ያልቻሉት ብዬ እንዳስብ ደግሞ እገደዳለሁ። ምክንያቱም እዚህ ዓለም ላይ ሁላችንም እኩል ነን፣ እኩል አቅም አለን። ምናልባት መነሻችን ተመሳሳይ ላይሆን ይችላል። አንዱ በልጦ አንዱ አንሶ ሊጀምር ይችላል እንጂ ሁሉም ሰው አይምሮ አለው። አይምሮ እስካላችሁ ድረስ ደግሞ እኩል ነን። እኔ እውነቱን ልንገራችሁ፣ በህይወቴ የምጸጸትባቸው ነገሮች 3 ነገሮች ናቸው። የመጀመሪያው ጸጸቴ ውትድርና ውስጥ መግባት ነው። ውትድርና ውስጥ መግባቴ አይደለም የሚጸጽተኝ፣ ነገር ግን ውትድርና ውስጥ ገብቼ ምንም አይነት ጦርነት አላየሁ። በቪየትናም ጦርነት ጊዜ እንግዲህ ያ ነበር የተፈጠረው። ሁለተኛው ጸጸቴ ደግሞ እናቴ ከመሞቷ ከአንድ ቀን በፊት አመመኝ ስትለኝ እናቴ ምንድነው የምትይኝ? ምንም አትሆኝም፣ አላመመሽም፣ አትሞቺም አልኳት። እንደዛ ባልኳት በነጋታው ሞተች። ሶስተኛ ምለው ጸጸቴ ደግሞ ለራሴ ያዘጋጀሁት ግብ ትንሽ አነሰ። ከዛ በላይ መሆን ይችል ነበር። ከዚህ በላይ አቅም ነበረኝ። ምክንያቱም በቀናችሁ መጨረሻ ላይ ዋናው ጠቃሚው ነገር ምንድነው ካላችሁ ዓላማችሁን በጣም ከፍ አድርጋችሁ ማየት መቻል አለባችሁ። ከፍ ያለ ዓላማ፣ ከፍ ያለ ግብም ሊኖራችሁ ይገባል። የሞት አልጋችሁ ላይ ተኝታችሁ እኔ ይሄንን አይነት ህይወት ኖሬያለሁ፣ ነገር ግን ከዚህ የበለጠ ህይወት መኖር እችል ነበር እንደማለት በጣም አሰቃቂ ነገር የለም። መኖር እችል ነበር፣ ነገር ግን ያንን ሰው ሳልሆን ሞትኩ እያላችሁ ነው። እንደነዚህ አይነት ነገሮችን ማድረግ ነበረብኝ። እንደዚህ አይነት የሥራ እድል በዚህ ሰዓት ላይ አጋጥሞኝ ነበር። ብዙ ባልፈራና ያንን እድል በወስድ ኖሮ ህይወቴ ምን ሊመስል እንደሚችል እንግዲህ አሰብኩት ትላላችሁ። ስለዚህ ብዙ አይነት ሞመንቶች አይናችሁ ላይ ይመጣሉ። በዚህ ጊዜ ይሄን ባረግ፣ በዚህ ጊዜ ይሄን ባረግ ብላችሁ ራሳችሁን ብዙ ጊዜ አስተውሳችሁ አይ ነው የምትሉት። አሁን ዳን ፔና ምን አይነት ሰው ነው ካላችሁ እኔ ምንም አይነት ነገርን ማግኘት የምችል፣ ምንም አይነት ነገርን ማድረግ የምችል ሰው ነኝ። ኦሎምፒክስ ውስጥ ብገባ ኦሎምፒክስ ገብቼ አንደኛ መውጣት ነው የምፈልገው። ያቺንም ወርቅ እስካላገኘው ድረስ አላቆምም። ስለዚህ ከኔ ጋር መስራት የሚፈልጉት ሰዎች ያቺን ግብ መያዝ መቻል አለባቸው። ሁሌም ቢሆን ከፍታን ሊመኙ ይገባል። ሁሌም ቢሆን ከፍተኛ የሚባለውን ነገር ለራሳቸው ማቀድ መቻል አለባቸው። ብር ወይንም ደግሞ ነሐስ ለማግኘት የሚመጣ ሰው እኔ ምንም ደስ አይለኝም። ከፍ ብላችሁ ኤክስፔክት የሚደረገውን ትልቁን ነገር ነው መመልከት ያለባችሁ። ጎልድ ከሆነ ወይንም ወርቅ ከሆነ ወርቁን አሸንፋለሁ ብላችሁ ከዛ በኋላ ዳን ፔና ጋር መደወል። እስቲ ያስቡት፣ በህይወታችሁ ትልቁን ነገር እየተመለከታችሁ ለትልቅ ነገር ማትሰሩ ከሆነ ሙሉ ለሙሉ ጊዜያችሁን እያባከናችሁ እኮ ነው። ምክንያቱም ትልቅ ነገርን ማሰብና ማቀድ ከቻላችሁ እዚህ ቦታ ላይ መድረስ ፈልጋለሁ ካላችሁ እኮ እዛ ቦታ ላይ መድረስ ትችላላችሁ ማለት ነው። የሰው ልጅ መድረስ የማይችልበትን ቦታ ሊያስብ አይችልም። ስለዚህ ካቀዳችሁ በጣም ከፍ አድርጋችሁ ማቀድ የምትችሉትን በጣም ትልቁን ነገር ብታቀዱ ይሻላችኋል። በተጨማሪም ደግሞ አካባቢያችሁን ዞር ብላችሁ ተመልከቱ። ከማጋ ነው የምትሉት? ከልጅነታችሁ ጀምሮ የምትሰሙት አንድ አባባል አለ። ጓደኞችህን አሳየኝና የወደፊት ህይወትህን አሳያለሁ ይባላል። ብዙ ጊዜ ተደጋግሞ ስለሰማችሁት ብቻ እውነታ መሆኑን እየረሳችሁ እንዳትመጡ። ቢል ጌትስን ተመልከቱት፣ ተራ ከሚባል ሰው ጋር አይውልም። ኢሎን መስክንም ተመልከቱት፣ ተራ ከሚባሉ ሰዎች ጋር አይውልም። ስቲቭ ጆብስን እኔ በግል ያውቀዋለሁ። በዙሪያው ላሉ ሰዎች በጣም ትልቅ የሚባል አቴንሽን የሚሰጥ፣ ትልቅ የሚባል ትኩረት የሚሰጥና በውሎ የማይደራደር አይነት ሰው ነበር። እናንተም እንደዛ መሆን አለባችሁ። የቅርብ ጓደኞቻችሁን እስቲ ተመልከቷቸው። የወደፊት ህይወታችሁ ልክ እንደነሱ እንዲመስል ትፈልጋላችሁ ወይ? ወይንም ደግሞ እንደነሱ አይነት ሰው መሆን ትፈልጋላችሁ ወይ? ወይንም ደግሞ ጥያቄውን ላሻሽልላችሁ፣ ልጅ ቢኖራችሁ ልጃችሁ ከነዚህ ጓደኞቻችሁ ጋር እንዲውል ትፈቅዱለታላችሁ ወይ? ከምን አይነት ሰው ጋር እንዲውል ነበር የምትፈቅዱለት? መልሱ አይ የሚሆን ከሆነ ከነሱ ጋር ሳይሆን ከተሻለ ሰዎች ጋር እንዲገናኝ፣ ከተሻለ ሰዎች ጋር እንዲሆን ነው የምፈልገው የምትሉ ከሆነ እናንተ የት መሄድ እንዳለባችሁ መቼስ ታውቃላችሁ። ጓደኞቻችሁን ተዋቸው። እናንተን ራሱ እንደ ግለሰብ ተመልከቱ። ልጆቻችሁ እንደናንተ እንዲሆኑ ትፈልጋላችሁ ወይ? መልሱ አይ ከሆነ አሁንም በጣም ትልቅ ስራ ይጠብቃችኋል። ምክንያቱም ራሳችሁን በጣም ትልቅ የሚባል ቦታ ላይ ልታስቀምጡ ይገባል። ልጆቻችሁ እንደናንተ ቢሆኑ ደስ ይላችኋል ወይ ስትባሉ እንዲህ አግኝተው ነው እንዴ ማለት መቻል አለባችሁ። ያ ነው ስታንዳርዱ።
ለዚህ ነው ራሳችሁ ላይ ታፎኑና እንደምንም ብላችሁ ራሳችሁን አሻሽሉ እምላችሁ። ሌላኛው ነገር ፈርስት ኢምፕሬሽን ይባላል። የሰው ልጅ እናንተን ለመጀመሪያ ጊዜ ሲያገኛችሁ በጥሩ መንገድ አይምሮ ላይ እንድትቀመጡለት ማድረግ መቻል አለባችሁ። ስለዚህ የመጀመሪያ ኢምፕሬሽናችሁ መሆን ያለበት አለባበሳችሁ ላይ ነው። በስርዓት መልበስ መቻል ይኖርባችኋል። በህይወት የምትፈልጉበት ቦታ ጋር ያልደረሳችሁ ሰዎች ከሆናችሁ በጣም ጠቃሚ ከሚባሉ ሰዎች አካባቢ መገኘትም ከፈለጋችሁ አለባበሳችሁን ልታስተካክሉና በጣም አሪፍ የሚባል ኢምፕሬሽን እንዲተውባቸው ልታደርጉ ይገባል። ፕሬዘንተብል መሆን ነው በቃ። ስርዓት ባለው መንገድ መቅረብ የሚችል አይነት አለባበስ ከለበሳችሁ ፕሮፌሽናልም ከሆናችሁ እነሱ ልብ የሚሉት ኳሊቲያችሁ ይሆናል ማለት ነው። የመጀመሪያው ልብስ ብለናል። ሁለተኛው ኢምፕሬሽን ደግሞ ከአፋችሁ ለሚወጡት ቃላቶች የምትጠነቀቁበት ይሆናል። አፍ ሲከፈት አይምሮ ይታያል አይደል የሚባለው? ልክ እንደዛው ነው። የምታወሩት ነገር ብቻ ሳይሆን አወራራችሁም ዋና የሚባለውን ቦታ ይወስዳል። አብዛኞቻችሁ ስታወሩ በጣም ብዙ ጊዜ ስተትር የምታደርጉ ከሆነ፣ የምትንተባተቡ ከሆነ ወይንም ሐሳባችሁን ወደ ቃል ለመቀየር የምትቸገሩ ከሆነ ይህንን ማስተካከል አለባችሁ። ከሰው ጋር እያወራችሁ በመሃል ቆይ እስቲ አንዴ እያላችሁ ጊዜ የምትወስዱ ከሆነ ጥሩ የሚባል የንግግር ክህሎት የላችሁ ማለት ነው። ስለዚህ የንግግር ክህሎታችሁን ልታሻሽሉ ይገባል። ምክንያቱም ውሏችሁ መቀየር አለበት ብያችኋለሁ። ህይወታችሁን ትመለከቱትና እናንተ መድረስ የምትፈልጉበት ቦታ ጋር የደረሰውን ሰው ትመለከቱታላችሁ። ምናልባት ከዛሬ 20 ወይንም 30 ዓመት በኋላ መድረስ የምትፈልጉበት ቦታ ጋር የደረሰ ሰው ስታገኙ ከዛ ሰው ጋር መዋል መጀመር አለባችሁ። በምንም አይነት መንገድ ቢሆን እናንተ ቫልዩ ልታቀርቡ ይገባል። በሆነ መንገድ ያንን ሰው ልትጠቅሙት ይገባል። ምክንያቱም ማንም ሰው የማይጠቅመውን ሰው አይፈልግም። ስለዚህ እናንተ ጠቃሚ በመሆን የነሱን ጊዜ ታገኛላችሁ ማለት ነው። ስለዚህ አመለካከታቸውን፣ አስተሳሰባቸውንና አሰራራቸውን በደንብ እያያችሁ ትመጣላችሁ። እኛ ልጅ እያለን እንግዲህ ይሄንን ነበር የምናደርገው። አሁን ላይ ለምን ይሄ ምክር እንደ አዲስ እንደሆነ ግልጽ እየሆነልኝ አይደለም። እኔ ከበፊት ጀምሮ በዚህ በ50 ዓመት የሥራ ህይወቴ ውስጥ ገና ምንም ሳይኖረኝ የረባ የሚባል ነገር ሳላሳካ በጣም ጥሩ ሰዎች ጋር ራሴን አገኘው ነበር። ያንንም ያደረኩት ሆን ብዬ ነው። ከነሱ ገንዘብ ልጠይቅ አይደለም፣ ምንም አይነት ጥቅም እንፈልግ አይደለም። ነገር ግን ዊዝደማቸውን፣ ጥበባቸውን እንዲያካፍሉኝ ነበር የምፈልገው፣ ጊዜያቸውን ማለት ነው። በዚህ ዘመን ላይ ያሉ ሰዎች ግን ብዙ ጊዜ ይሄንን ሲያረጉ እየተመለከትኩ አይደለም። ለዛ ነው ግራ እየገባኝ ያለው። አንድ ሰው ዋና ከጀመረና በዋናው መቀጠል ፈልጋለሁ፣ ኦሎምፒክስ ላይ መሳተፍ ፈልጋለሁ ብሎ የሚያስብ ከሆነ ኦሎምፒክ ላይ የሚወዳደሩ ዋናተኞችን እየፈለገ ከነሱ ጋር ጊዜ ለማሳለፍ መሞከር አለበት። የሚዋኙትን ሰዎች እንኳን ባያገኝ እነሱን የሚያሰለጥኑትን ሰዎች ይፈልጋል። ስለዚህ ፕሮፌሽናል የሚባሉ ዋናተኞችን የሚያሰለጥኑ ኮቾችን ካገኘ፣ ጥሩ ግንኙነትም ከመሰረተ እነሱም የሱን ጥረት ተመልክተው እኛ እናሰልጥን ሊሉት ይችላሉ። ምን እንደሚፈጠር አይታወቅም። ብቻ አላውቅም። በእኛ ጊዜ ነገሮችን ሁሌም ቢሆን ወደ ፊውቸር ወደፊት ነበር የምንመለከተው። አሁን ላይ ግን ወደ ትምህርት ቤቶች ውስጥ ስገባ ወጣቶችን ስመለከት አዝናለሁ። ቁጭ ብለው ቪዲዮ ጌምን መጫወት ወይንም ደግሞ መዝናናትን ብቻ ነው የሚያስቡት። ይሄ ደግሞ መንገድ ሊሆን አይችልም። ዘና ከማለት በላይ በ20ና በ30ዎቹ እድሜያችን ውስጥ በደንብ ልንሰራና ህይወታችንን ልናስተካክል ይገባል። እኔ በህይወት ዘመኔ አባቴ ለመታኝ ቀናቶች ሁሉ አመስጋኝ ነኝ። እንደውም 20 ጊዜ መመታት ነበረብኝ ባይ ነኝ፣ አንድ ላጠፋሁት። ልጅ እያለሁ መነኩሴዎቹ እኔ ሳጠፋ ካገኙ ይገርፉኛል፣ ቄሱም ካገኘ ይገርፈኛል። ከዛም ደግሞ አባቴ ወደ ከተማው ከመጣ በኋላ ያደረኩትን ነገር ይሰማና እነሱ ቢመቱኝም የመቱህ በቂ አይደለም ብሎ ይመታኛል። እኛ እንግዲህ ያደግነው በእንደዚህ አይነት ኢንቫይሮንመንት ውስጥ ነው። አሁን ላይ ግን የምንመለከተው ነገር የዛ ነገር ግልባጭ ነው ማለት ይቻላል። የሰው ልጅ ሰልፍ ስቲም ወይንም ለራሱ ያለው ዋጋና በራሱ የሚተማመንበት መጠን ሁሌም ቢሆን በልጅነቱ ላይ የተወሰነ ይሆናል። በልጅነት ወቅት ያ ሰው ምንድነው ያደረገው ወይንም ከማን ጋር ነው ያለው? አብዛኞቻችን ልጅ እያለን እንግዲህ ከወላጆቻችን ጋር ነን። እናቶቻችን ይኖራሉ፣ አባቶቻችን ብዙ ጊዜ ስራ ላይ ናቸው። እንደዛም ቢሆን ግን በህይወታችን ላይ ተጽዕኖ አላቸው። ሌሎች ቅርብ የሚባሉ ቤተሰቦቻችንም ሊኖሩ ይችላሉ። ታዲያ አሁን ህይወታችን ሙሉ የሚቀረጸው በእነዚህ ሰዎች ነው ማለት ነው። በሚያሳዝን ሁኔታ ግን እነዚህ የሚወዱንና እኛን ያሳደጉን ሰዎች ብዙ ስለ ህይወት የሚያውቁት ነገር ቢኖርም ብዙ የማያውቁትም ነገር አለ። የማያውቁትንም ነገር ይነግሩናል፣ የሚያውቁትንም ነገር ይነግሩናል። የልጅ አይምሮ ነው ያለን፣ ሁሉንም ነገር እንቀበላለን። እነሱ ስለሚያውቁት አይደለም የሚነግሩን፣ ነገር ግን እነሱን ማክበር ስላለብን፣ እነሱን መስማት ስላለብን፣ እነሱን መፍራት ስላለብን ነው። እኔ እንግዲህ በዚህ መንገድ ነው ያደግኩት። የአሁን ዘመን ልጅ ግን እንደዚህ አይነት ችግር የለበትም። እናትና አባቱ የሆነ ነገር ሲለው ገብቶ ኢንተርኔት ላይ ሰርች ማድረግና ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው ማለት ይችላል። ስለዚህ አሁን እንደዚህ አይነት አክሰስ አላችሁ ማለት ነው። ይህ እናንተን በጣም ብዙ ደረጃ ከፍ ማድረግ መቻል ነበረበት። እኛ ካለፍንበት ጊዜ በጣም የቀለለ መንገድ ላይ ናችሁ።
ስለዚህ ህይወታችሁን እንደምንም ብላችሁ ልታስተካክሉ ይገባል። ምክንያቱም እናንተም አያት የምትሆኑበት ጊዜ ይመጣል። የዛኔ የልጅ ልጆቻችሁ አያቴ በእናንተ ዘመን እኮ በጣም ብዙ ነገር ተፈጥሯል፣ ብዙ ሰው ሀብታም ሆኗል፣ እናንተ ምን አድርጋችሁ ነው እንደዚህ ሆናችሁት ቢሏችሁ ምንድነው የምትሉት? ወደፊት ለሚነሱባችሁ ጥያቄዎች ዝግጁ ሆናችሁ መጠብቁ አይነት ሰዎች መሆን አለባችሁ። ምክንያቱም ጥያቄዎች ይነሳሉ። ልጆቻችሁ ለምንድነው እንደዚህ የተቸገርነው ማለት ከጀመሩ፣ የልጅ ልጆቻችሁ ከባድ የሆነ ህይወትን እየኖሩ ከሆነ ቆይ እስቲ ለምንድነው በዛን ጊዜ ሀብታም ያልሆነው፣ ለምንድነው ይሄ ቤተሰብ ያልተለወጠው ብለው ጣታቸውን እንዳለ ወደ እናንተ ነው የሚጠቁሙት። ስለዚህ ካሁኑ በራሳችሁ መተማመን መጀመር አለባችሁ። ስለ ራሳችሁ የምታስቡት ነገር በጣም ፖዚቲቭ እና ትልቅ የሆነ ነገር መሆን አለበት። ከቻላችሁ ራሳችሁን እንደ ትልቅ ከሚያዩ ሰዎች ጋር መዋል አለባችሁ። ትልቅ በራስ መተማመን ካላቸው ሰዎች ጋር ማለት ነው። ለምሳሌ ከኢሎን መስክና ከዋረን ባፌት ጋር ብትሉ ጥሩ ነው። ነገር ግን ከነሱ ጋር የመዋል እድላችሁ በጣም ዝቅ ያለ ነው። እንደነሱ አይነት ሰዎች ባታገኙ ስለነሱ አስተሳሰብ የተጻፈውን፣ ስለነሱ አመለካከት የተጻፈውን፣ ስለነሱ ህይወት የተጻፈውን ነገር እንዳለ ልታነቡ ይገባል። ከህይወታቸው መማር አለባቸው። ምክንያቱም ለራሳቸው ትልቅ ቫልዩ ካላቸው፣ በራሳቸውን በጣም የሚተማመኑ ከሆነ ለብቃታቸው ዋናው ምክንያት እሱ ነው ማለት ነው። እናንተ ምንም ያህል እንኳን በደንብ ለፍታችሁ ብትሰሩ በራሳችሁ ማትተማመኑና ለራሳችሁ ያላችሁ ዋጋ ዝቅ ያለ ከሆነ በህይወት ሩቅ የምትሄዱ አይነት ሰዎች አትሆኑ። ስለዚህ መጀመሪያ ቆም በሉና እንዴት ነው የራሴን ቫልዩ፣ እንዴት ነው የራሴን ዋጋ መጨመረው በሉ። ወንድ ከሆንክም ራስህን እንደ ንጉስ፣ ሴት ከሆንሽም ራስሽን እንደ ንግስት ማየት አለብሽ። የስኬት መንገዳችሁ የሚጀምረው ራሳችሁን በምትመለከቱበት አመለካከት ላይ ነው። ትምህርት ቤቶችን፣ ዩኒቨርሲቲዎችንና ሌሎች ተቋማቶችን ስታዩ ስለ ሰልፍ ስቲም፣ ስለ ኮንፊደንስ፣ እነዚህ መሰረታዊ የሚባሉ ነገሮችን የሚያስተምሩ አይደሉም። በቃ የማይጠቅሙትን ወይንም የሚሸመደዱትን ነገሮች ነው የሚያስተምሩት። ህይወት ደግሞ ከትምህርት ቤትም ከዩኒቨርሲቲም በላይ ነች። ራሷን የቻለች ዩኒቨርሲቲ ስለሆነች እናንተ እዚች ህይወት ላይ እንዴት እንደምትተርፉ ማወቅና መረዳት መቻል አለባችሁ። ስለ ጓደኞችም ደግሞ ከተነሳ ከእናንተ ጋር ከሚግባባ፣ ከእናንተ ጋር ከሚስማማ ጓደኛ በላይ ከእናንተ ጋር የሚጣላ ጓደኛ ያስፈልጋችኋል። ይህንን ሰርቻለሁ ስትሉት ጥሩ በቃ አሪፍ ነው አሁን ዘና ማለት ትችላለህ ከሚላችሁ ጓደኛ ገና ከሆነ ገና ምንም ሳሰራለህ ረፍት ላለህ እንደ የሚል አይነት ጓደኛ ነው በህይወታችሁ የሚያስፈልጋችሁ። ምክንያቱም የበለጠ እንድትገፉና እንድትሻሻሉ የሚረዳችሁ እሱ ነው። ጠንክሮ በመስራት በጣም አምናለሁ። የስኬት ዋናው መሰረት ነው ወይንም ፋውንዴሽን ነው ከምለው ነገር ውስጥ አንዱ ነው። ሁሌም ቢሆን መስሪያ ቤት ውስጥ ቀድማችሁ የምትገቡት እናንተ መሆን አለባችሁ። መጨረሻ የምትወጡት እናንተ መሆን አለባችሁ። ግዴታ ነው። የተቀጠራችሁበትን ቦታ ባትወዱትም እናንተ እዛ ቦታ ላይ ልክ የራሳችሁ ድርጅት እንደሆነ አድርጋችሁ መስራት አለባችሁ። ልጆቼን በጣም ጥሩ የሚባል ትምህርት ቤት ውስጥ ነው ያስተማርኩት። ከትምህርት ቤትም ከወጡ በኋላ ጥሩ የሚባል ስራ አግኝተዋል። ሴት ልጄ ኬሊ አንድ ትልቅ ድርጅት ውስጥ ተቀጥራ ገብታለች። ታዲያ እዛ ስትገባ ነገር አይታለሁ። ጠዋት መጀመሪያ መግባት ያለብሽ አንቺ ነሽ፣ መጨረሻም ከቢሮ መውጣት ያለብሽ አንቺ ነሽ አልኳት። እንደዛ እኮ የሚቆየው የጽዳት ሰራተኛ ብቻ ነው አለች። እንደዛ ቢሆንም መቆየት አለብሽ አልኳት። ልጄም ምክሬን ሰምታ ሁሌም ቢሆን ጠዋት ቀድማ የምትገባው እሷ ነች። አለቃዋ እንኳን ቀድሞ እየወጣ መጨረሻ ማታ የምትወጣው እሷ ነች። 5 ወር ኮንሲስተንትሊ በዚህ መንገድ ከሰራች በኋላ የድርጅቱ ዋና ሰው ሊቀመንበር የተባለው የማ ቢሮ ነው በዚህ ምሽት የበራው ብሎ ይጠይቃል። የኬሊ ፔና ነው ብለው መለሱለት። በጣም በአድናቆት ነበር የተመለከተው። ምክንያቱም እኔ እየወጣው ነው፣ እኔ አለቃው እንኳን፣ እኔ የድርጅቱ ባለቤት እንኳን ከዚህ ቢሮ እየወጣው እንዴት እስካሁን ትሰራለች ብሎ ተደንቆ አለፈ። ራሳችሁን በጣም ጥሩ የሚባል ቦታ ላይ የምታስቀምጡት የሰው ድርጅት ውስጥ ስትሰሩ ልክ እንደ ራሳችሁ ድርጅት አድርጋችሁ የተመለከታችሁ ቀን ነው። ስራችሁ ራሱ መጮህ ይጀምራል። በስራችሁ የተነሳ እንኳን ስማችሁ እየተነሳ ይመጣል። ስማችሁ ደግሞ ጥሩ ከሆነ ምንም አይነት ክፍያ ይሰጣችኋል። የሽያጭ ሰራተኛ ከሆናችሁ እኔ ሁሌም ቢሆን የምናገረው ነገር ነው። በቀን 300 ስልክ ደውላችሁ ማናገር ካለባችሁ በየቀኑ መደወል ይጠበቅባችኋል። ልታመልጡት አትችሉም። ጥሩ የሽያጭ ሰራተኛ የምትሆኑት ብዙ ጊዜ በመሞከርና ብዙ ጊዜ በመውደቅ ውስጥ ነው። በቀን 300 ስልክ የምትደውሉ ከሆነና በየቀኑ ይሄንን የምታደርጉ ከሆነ እንግዲህ በሳምንት ውስጥ ቢያንስ አንድ ሰው የሚስማማላችሁ ብታገኙና አንድ የሚገዛችሁ ሰው ብታገኙ በጣም ትልቅ ብር እኮ ነው። እናንተ የሽያጭ ሰራተኛ ብትሆኑ እኔም እዚህ ጋር መጥቼ የምሰጣችሁ ምክር በየቀኑ ቢያንስ 300 ስልኮችን መደወል አለባችሁ ነው። ኮልድ አፕሮች። ለማያውቃችሁ ሰው ሰላም እከሌ ነኝ እንደዚህ አይነት ነገር ከፈለክ ብዬ ነው እያላችሁ 300 ሰው ጋር የምትደውሉ ከሆነ ቢያንስ አንዱ ሊቀናችሁ ይችላል። ምናልባትም ቤት እያሻሻጣችሁ ከሆነ 3000ኛ ስልካችሁን ስትደውሉ የመጀመሪያ ቤታችሁን ትሸጣላችሁ። የመጀመሪያ ትልቅ የሚባለውን ክፍያ ታገኛላችሁ ብላችሁ 3000 እስክትደርሱ ድረስ ያላችሁ ችኮላ አይደለም። በየቀኑ ስትደውሉ ነው የምትሉት። ስለዚህ ልክ እንደዛ እያረጋችሁ አስቡ። አንድ ስልክ በደወላችሁ ቁጥር እየቀረባችሁ እንደሆነ፣ የበለጠ በጣራችሁ ቁጥር የምትፈልጉትም ነገር እጃችሁ ላይ እየገባ እንደሆነ እርግጠኛ ልትሆኑ ይገባል።
ከዚህ በመቀጠልም ዋነኛ የምለውን ምክር ልንገራችሁ። በፈጣሪ አምናለሁ። ማስረጃ ላሳያችሁ አልችልም። እናንተም ማስረጃ ልታመጡልኝ አትችሉም። ነገር ግን እምነት አለኝ። እምነት እንዳለኝ እንዴት ማሳወቅ እችላለሁ ካላችሁ፣ እኔ በራሴ አምናለሁ፣ በራሴ እተማመናለሁ። እምነት እንዳለኝ የምታውቁት በሱ ነው። እናንተንም ታዲያ ይሄንን ጥያቄ ልጠይቃችሁ፣ እምነት አላችሁ ወይንስ የላችሁ? በፈጣሪ የምታምኑ ከሆነ በራሳችሁ ልታምኑ ይገባል። በፈጣሪ አምናለሁ ብላችሁ እኔ በህይወት የምፈልገው ነገር አላገኘም ብላችሁ የምታምኑ ሰዎች ከሆናችሁ በፈጣሪ አታምኑም ማለት ነው። ሴልፍ ስቲም፣ ሴልፍ ኮንፊደንስ፣ ፌት፣ ለራስ ያለን ዋጋ፣ በራሳችን መተማመናችንና እምነታችን በጣም አስፈላጊ የሚባሉት ነገሮች ናቸው። ታዋቂው አሜሪካን ኢንተርፕረነር ዳን ፔና። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።